እሺ ቴንክ ዩ ቴዲ። የባህር በር እንዴት ነው ልናገኝ የምንችለው? ያንተ ሀሳብ ምንድነው? አንተ ያው ሁሉም ወንድሞቼ ገልጸውታል ከባንዳዎቹ በቀር ሌላው ሁሉ ጥሩ አድርጎ ገልጿል። ግን እንትንን አደንቀዋል። በነገር ላይ ትዕግስትህን አደንቃለሁ። በጣም ትዕግስትህን አደንቃለሁ። ተመሳስሎ የገባውን ሰው ቁጭ ብሎ ሲያወራ የገዛ ሀገርህን ፊት ላይ እንደዛ አድርጎ መሪያችንን እንደዛ ሲያደርግ ዝም ብለህ በትዕግስት እንትን ለማድረግ ያደረግከው ነገር እኔ አድናቆት ነው ያለኝ ለአንተ ማለት ነው። አድናቆቱም አለኝ። እኔ በሆነ አልችለውም። በጣም ከባድ ነው። ኢትዮጵያን የምታክል ሀገር አማራን የሚያክል እጅግ ታላቅ ህዝብ ሲያዋርዱ ፊታችን ላይ ማየት ባንዳ ለማስባል የሚያደርጉትን ጥረት ስታይ ያንገበግበኛል። እና እሱ ነገር በጣም ፌር ያልሆነ ነገር ነው። ከኛ ጋር ቁጭ ብለው ተመሳስለው አንዳንዶቹ ባንዳነትም ልክ አለው። ግን እኔ እዚህ ዋሽንግተን የኤርትራ ኤምባሲ ያወጣው አንድ ጽሁፍ አለ ለሶሻል ሚዲያ አክቲቪስቶች። አንደኛ የሰጣቸው ተልእኮ ምንድነው? ባንዲራዎች የአማራውን ባንዲራና የፋኖን አርማ እንዲጠቀሙ፣ ሁለተኛ ደግሞ የዚህ ስማቸውን በሙሉ የአማራ ስም እንዲቀይሩ አድርገው አማርኛ የሚናገሩት በሙሉ አማራን ጦርነቱ አይመለከትንም፣ አማራውን አያገባውም እንዲሉ እኔ መጀመሪያ በየኮመንቱ እየገቡ ያንን እንዲጽፉ ነው የሚለው ዶክመንቱ። በኋላ ወይ ልክልሃለሁ። ሁለተኛ የሚለው ምንድነው? አሁን እዚህ የሚያወሩት ነገር ሌላኛው ምንድነው? መጀመሪያ የውስጥ ችግራችን መጀመሪያ አብይን እናውርደው፣ መጀመሪያ ሰላም እናርግ፣ መጀመሪያ ህዝቡ በልቶ ይደር፣ ወደብ በኋላ ይደርሳል። ይሄ ማንኛውም ቦታ ላይ ድርስ ታገኙ እነዚህ ነገሮች ላይ አተኩሩ የሚል ነው ያለው። እነዛ ነገሮች የሚያነሱ ናቸው እየሰማናቸው። አንድ ቃል በቃል እንትን እያለኝ በጣም እየገረመኝ ነበረ። አንዳንድ ሰው እንደው ራሱን እንደዚህ በዚህ ደረጃ አውርዶ የሀገሩን ብሔራዊ ጥቅም የህዝቡን ጉዳይ አሳልፎ የሚሰጥ ይኖራል ብዬ አላስብም። በእኔ በኩል ግን ኢትዮጵያዊ ያልሆኑ ቋንቋችንን ከኛ እኩል የሚናገሩ ተመሳስለው እኛ ጋር ለመግባት በጣም የተመቻቸው ስለሆነ ያንን አይነት ነገር በቪዲዮ ብታረገው፣ አንዳንዱን እንዲሁ ስትጠራጠር አብራ ብለህ ቪዲዮ ብታስበራ። ይሄ የተለየ ፕሮግራም ስለሆነ መደበኛ ፕሮግራም አይደለም። አይ እንዲህ አይነት ነገር ላይ ቪዲዮ ብታስበራ ጥሩ ነው። ይጠፋሉ። ቪዲዮ አብራ ካልከው በሮ ነው የሚጠፋው። ያ ቃል ስራውን እንዲህ አይነቱ ሰርጎ ገብ ከሁለት ሰዎች በስተቀር ሁሉንም በቪዲዮ ማቃቸው ናቸው። ያ ሁለቱም ናቸው። ግን ሰርጎ ገብ አለ። ኤኒዌይስ ግን ሰርጎ ገቦቹ በጣም ተመሳስለው መርዝ የሚረጩ ናቸው። ኤኒዌይስ ግን ምንም ለውጥ በቪዲዮ እንታወቃለን። ጌታው በቪዲዮ እንታወቃለን። ያመጡት ለውጥ የለም። የኢትዮጵያ ልጆች ኢትዮጵያ በቂ ልጆች አሏት። በጣም እጅግ ታላቅ ሀገር ነች። በቂ ልጆች አሏት። አለን ብዙ ነን። እና መንግስትም ቢሆን እዚህ ላይ ፌስቡክ ላይ ስለተወራ ስለተጻፈ ኮመንት እያየ የሚወስን አይደለም። ሀገርም በዛ የሚመራ አይደለም። ስርዓት ያለው ሀገር ነው። ታላቅ ሀገር ነው። አሁን እንዴት ወደብ ይገኛል እንዴት ምናምን በሚለው ብዙ ጊዜ ውይይት ሲደረግ ስለነበረ እኔ ሌሎቹ የደጋገሙትን ነገር ትቼ ወደ መጨረሻው አካባቢ ላይ ልምጣና አንደኛ በድርድር በውይይት በሰጥቶ መቀበል እነዚህ ዘመናዊ ነገሮች ናቸው። በዓለም ላይ አሁን በዚህ በሰለጠነበት ዘመን ያሉ አሰራሮች ናቸው። እና እነዚህን በኤርትራ በኩል ያለው አመራር ያውቃቸዋል ወይ ይቀበላቸዋል ወይ ካልከኝ አይቀበላቸውም። የትኛውንም ይዘህ ብትመጣ ልከራይም ብለህ ማለት ነው። ሌላው ቀርቶ አዘጋጅልኝና ልከራይህም ብለኸው ጭምር ነው እምቢ የሚለው። እና በአሁኑ ሰዓት ዘግቶ የመያዝ ተቀጣሪ ሆኖ ዘግቶ የመያዝ ስራ ላይ ነው ያለው። ያንን እንግዲህ የቀጣሪዎቹ ምናልባትም ግብጾቹ ወይ ሲፈቅዱ ከነሱ ጋር ተነጋግረህ ወይም ሻቢያውን ትተህ ከግብጾቹ ጋር ብትነጋገር ይሻላል አንዳንድ ጊዜ። ምክንያቱም ፈቃዱ የሚመጣው ከካይሮ ነው። በእርግጠኝነት የሚታዘዙት እነዚህ በኤርትራ ልጆች ደምና ህይወት መስዋዕትነት እየጠበቁ ነው። ኢትዮጵያ ወደ ባህር እንዳይወጣ የኢትዮጵያ ህዝብ አክሰስ እንዳያገኝ ባህር ወደሚባል በዛ ተጠቃሚ ነን ብሎ የሚያስበው ማን ነው? ግብጽ ነው።
ስለዚህ ሻዕቢያን የሚፈጠረው ግብጽ ነው። ይሄ ሁሉ የሚደረገው የኤርትራ ልጅ እልቂት፣ ይሄ ሁሉ አሁን ኤርትራዊ ኢትዮጵያ ተከራይታ ወደቡን ስትጠቀም ህይወት ያልፍልኛል ብሎ ወታደር ሆኖ እዛ በወባና በውሃ ወለድ በሽታ እያለቀ ያለው ነው የሚያሳዝን። አሁን ምሽግ ቁፋሮው ሌላ ነው፣ ልነግርህ አልችልም። የሚገባው መሳሪያ ሌላ ነው። የሰው ኃይል እየተጋዘ ነው ለጉድ ማለት። ያ ምንድን ነው የሚሆነው ስትል ከሳምንት በኋላ ከ15 ቀን በኋላ በወባ ያልቃል፣ በኮሌራ ያልቃል፣ በሙቀት ያልቃል። ውሃ አይገኝም። እዛ አካባቢ ሰው የሚኖርበት አይደለም። አሁን ጦርነት የምትዋጋበት ምሽግ ቆፍረህ እዛው የምታድርበትን ቦታ አይደለም። በጣም አደገኛ ሀሩርና ሙቀት ነው ያለው። ምናልባት ሄደ ከሆነ እኔ ብዙ ጊዜ ሄጃለሁ። እዛ ዳሎል አካባቢ የምትሄድ ከሆነ ትሞታል። አየርም የለም ውሃም የለም። በቃ ልነግርህ አልችልም። ወበቁ ማለት ነው። አሰብ ጠቅላላ ሄደ እንትኑን ይዘህ ሰርጡ እንዳለ በእንደዛ አይነት ያለ ነው እና እዛ ወስዶ ጠቅላላ ሰውን እዛው ሊያስፈጅ ማለት ነው ይዞ የሚሄደው። ኤኒዌይስ አሁን ምንድነው ቴንሽን ውስጥ ገብቷል። ብርጌና አመዶም መጥቶበታል። የቀይ ባህር አፋሮች መጥተውበታል። እና ያ ነገር የህዝቡ ቁጣም እየተቀሰቀሰ በውስጥም ያለው ሰው በኤርትራ መንግስት ላይ የተነሳ ስለሆነ ያለው ድል ምንድነው? ይሄን ነገር እያመጣ ያለው የኢትዮጵያ መንግስት ነው። ምክንያቱም ደግሞ የኢትዮጵያ መንግስት ወደባችንን ቀምቶ ሊወስድ ስለሚፈልግ ባህር ላይ ሊመጣ ስለሚፈልግ የሚል ነገር ያነሳሉ ማለት ነው ለዛ ለህዝባቸው። ነገር ግን እውነተኛው ነገር ምንድነው ስንል ኤርትራ ተገንጥሏል። ኤርትራ ሲገነጠል አሰብን ይዞ መሄድ አልነበረበትም። ሁለተኛ ደግሞ ሙሉ ለሙሉ ቅድም አያና እንዳለው ከላይ እስከ ታች ስንትና ስንት ሺህ ኪሎ ሜትር ዘግቶ ብቻውን የኔ ነው ብሎ ይዞ ነው ሄደው። እናም እንዴት ሆኖ ነው ያንተ የሚሆነው ስትለው እንዲህ እንትና የሚባል ሰው ለእንትና ሽጦ ከዛ ለጣሊያን አንድ ኩባንያ አንድ ሱልጣን ኢብራሂም የሚባል የአፋር ሰው ሽጦለታል፣ ግለሰብ ማለት ነው። ያ ግለሰብ ስለሸጠ ያ ካምፓኒ ጣሊያናዊ ስለሆነ ምናልባት የኤርትራ ነው፣ ስለዚህ በቃ የኤርትራ ነው ምክንያቱም ጣሊያን ገዝቶ ኤርትራን ስለሆነ ያኛውም ሰው የጣሊያናዊ ስለሆነ የሚል ነገር ተራ የህፃን ልጅ ተረት ጽፈው ያንን ይዘው መጣው ነው የኛ ነው ብለው ይዘው ሄዱት። ያን ጊዜ የሚገርም ነገር መለስ ዜናዊ ወደ እዚህ ከገቡ በኋላ አሰብ ኤርትራና አሰብ ራስ ገዝ የተለያዩ ነበሩ። አፋርና ኤርትራ የተለያዩ ነበሩ እና ምን አነሳ መሰለ በጣም የሚገርም አሁን የምናያቸው አይነት ባንዳዎች ያኔ ምን ይላሉ መሰለ ሳታረሳሱ ኤርትራ መልሱ ብለው አዲስ አበባ ላይ ትምህርት ቤትኛ ገና ያኔ ኤሌመንተሪ ምናምን ነበር ሃይ ስኩል እንዳለ በየቀኑ ይቀወጥ ነበር። ዩኒቨርሲቲ ይቀወጥ ነበር። 4 ኪሎ 6 ኪሎ 5 ኪሎ ሁሌ ሰልፍ፣ ሁሌ ረብሻ፣ ሁሌ ፖሊስና የጸጥታ ያኔ ምን ነበረ መፈክሩ? ሳታረሳሱ ኤርትራ መልሱ ነበረ። እሺ በዛን መሃል ሆኖ ወያኔ አዲስ አበባ ላይ በእንደዛ አይነት አጣብቀኝ ውስጥ ሆኖ እሺ ሻዕቢያ ህዝቡን እያባረረ ነው ከኢትዮጵያውያን ናችሁ ብሎ እንዳለ ከአሰብ ነዋሪውን እያባረረ ውጡ ብሎ በቃ እና በእግር በመናምን ነው እያባረረ ያለው። አሁን ያንን ህዝብ እንዳያባረር ምን ማድረግ አለበት? መንግስት ነው ሄዶ መከላከል አለበት። የራሱን ህዝብ እንነጋገር ማለት አለበት። ያኛው አንድ ሁለት ፎሎ አፕ ኩዌስችን ያለው ልጠይቅህና አጠቃላይ ልጨርስ። አንዴ በእናትህ ይችል ልጨርስልህ፣ መስመር ላስይዝልህ። መጥፎ ሳለ እንዳታቋርጠኝ ነው ሲላቸው ልሂድና እንከላከል አሰብን እናስቀር ብሎ ሲላቸው ምንድነው ያደረጉት መሰለ? እዚህ ጋር ሰልፍ እያደረጉበት ነው። ሄዶ እንዋጋ በቃ ሂድና የሆነ ነገር እናድርግ፣ እንነጋገር፣ የሆነ ነገር እንፍጠር ምናምን ሲላቸው ሄዳ ራስህ ተዋጋ ይሉት ነበረ። ባንዳ ተመሳሳይ ነው። አሁንም ሄደን አሰብ ወደብ እናምጣ ስትል አይሄድ የኔ ጉዳይ አይደለም እሱ አይመለከተኝም ይላል ቁጭ ብሎ ማለት ነው ውስጥ። ከዛ በኋላ ብታመጣው ድንገት ሄደስ እኔ ነኝ ተዋግቻ መጣሁት እሱ ምን ያውቃል እሱ ምናምን የሚሉ ናቸው። ታሪካቸው በሁሉም ቦታ ተመሳሳይ ነው። በጣም የሚገርም ነገር ማለት ነው። አሁንም እያጋጠመን ያለው ይሄ ነው። የሆነ ነገር እንስራ ስትል ምክንያቶችን አምጥቶ መደርደር በቃ አሁን እኮ ይሄ ሆነ እንጂ አባይ መንገድ ብትል እኮ ወንዝ ላይ መጀመሪያ ይሄ ሳይሆን ይሉሃል። በጣም አስቸጋሪ ሰዎች አሉ እኛ መካከል ማለት ነው። ይሄንን
ጠላት የሚሰጣቸውን አጀንዳ ቶሎ ብሎ ጭንቅላታቸው ላይ ሎድ አድርገው ያንን እንደ ትልቅ እውቀት ወስዶ በሰው ፊት በዘመድ ሁሉ በሚያሳፍር ሁኔታ ማለት የሚያወሩዋል። እኔ አሁን የምለው ምንድነው ወደብ እናመጣለን፣ ወደብ ይመጣል። የኤርትራ በጉልበት አባቶቻችንን አጫርበረው አታለው በተጽዕኖ ውስጥ ገብተን በጦርነት በደባ በተንኮል የተወሰደ ነው። መልሰ ራሳቸው በወሰዱት መንገድ አንተም ትወስዳለህ። ኃይልን የተጠቀሙት ኃይል ትጠቀማለህ። ዛሴት አንድ ጥያቄ በቂ ኃይል አለ ወይ? አለ። በቂ በኃይል ነው አንተ ሐሳብ ወደ የምታመጣው ወደ የባህር በር የምታስገው ኃይል ከሌለ አይመጣም። እሺ በኃይል አሁን አገር ቤት ያለው ዜጋ መጀመሪያ በረገጥኳት ምድር ላይ የዜግነት ስሜት የተሰማኝ አይደለም የሚለው አሉ። እዚህ አካባቢ ውጣ፣ ከዚህ ግባልኝ፣ እዚህ አንተ አካባቢ አይደለም የሚል ፖለቲካ እየሰማ ያለ ትውልድ ለባህር በር ተዋጋ ብትለው በምን ሞራሉ ነው የሚዋጋው? መጀመሪያ መቅደም ያለበት መቅደም አለበት የሚለው ማን ተዋጋ አለው? ማን ተዋጋ አለው? ተዋጋ እኮ አልተባለም። የተጠየቀ አለ፣ ናግባ የተባለ አለ፣ ጥሪ የተደረገለት አለ። እነዚህ አካላቶች የለም እኮ ባንዳው ነው የሚያወራው ይሄንን። ቴዲ አንተ ደግሞ ትሸወዳለህ እንዴ? ማንም አይጠራም። ህዝብ የሚዋጋው ጦርነት የለም ኢትዮጵያ ውስጥ። ህዝብ የሚዋጋው ምንም አይነት ጦርነት አይካሄድም። አንተ ነህ። አቤት አንዴ አድምጠኝ። አንተን አድምጠኝ። እኔ ጥያቄ ነው የምጠይቅህ። ተሸውጄ ወሸውጄ ምናምን አይደለም። ጥያቄ ነው የምጠይቅህ። ለምጠይቅህ ጥያቄ መልስ ነው የምሰጠኝ። እሺ እንዴ የሚሉ ወገኖች አሉ። ለዛ ምን ትላለህ ነው ምላሽ። ኦኬ እነዚህ ወገኖች አትዋጉ ተብሏል። እሱን እሺ አትዋጉ ተብሏል። የሚዋጉት ሌሎች ናቸው። በሀገራዊ ስሜት ያላቸው ይዋጋሉ እንበል። አገሪቱ አሁን ባለችበት ሁኔታ ከትግራይ ጋር ተዋግታለች። አክቲቭ የሆኑ ጦርነቶች አሉ። ከፋኖ ኃይል ጋር የተዋጋ ነው የመንግስት። ከኦነግ ጋር የተዋጋ ነው 5 ዓመቱን 6 ዓመቱን የያዘ ነው። የኦነግ ኃይሎች አለን እያሉ ነው። ይሄ ባለበት ሁኔታ ላይ አሁን የሀገሪቱ ኢኮኖሚ ለጦርነት አለው ወይ? አቅም አለው ወይ? አፎርድ ያደርጋል ሌላ ጦርነት የሚሉ ወገኖች አሉ። ይሄን እንዴት ነው የምትመልሰው? አቅም አለ። አንደኛ ይኸውልህ በመጀመሪያ ደረጃ የህወሓቱን ጦርነት ባንዋጋ ኖሮ ህወሓት በእንደዛ አይነት ሁኔታ መሳሪያውን በሙሉ ተቆጣጥሮ የበላይነቱን ያንን መልሶ ይዞ ቢሆን ኖሮ የሀገር ሆኖ የሚቀጥል እንዳይመስልህ ቴዲ። እቅዳቸውን በደንብ ሁላችንም እናውቀው ነው። ለሶማሌ ክልል የሶማሊያን ባንዲራ ሰጥተው፣ ለጋምቤላ የደቡብ ሱዳንን ባንዲራ ሰጥተው የሆነች ነገር ብቻ ምልክት አድርገው፣ ለቤኒሻንጉል የሱዳንን ባንዲራ ሰጥተው ትንሽ ለውጥ ነው ያለው። እንደዛ አድርገው ከፋፍለውታል። አመለካከቱም ኢትዮጵያዊ የሚለው ስሜቱም እንዲጠፋ አድርገዋል። ኦልሬዲ ሀገሩን ለመበተን ሲሰሩ የቆዩ ሰዎች ናቸው። ስለዚህ ይሄ መንግስት አሁን ሌላ ጦርነት ለማድረግ በቂ ያለው አቅም አለው። ምንም አይፈልግም። ይኸውልህ ህዝብ ናልኝ ከዳርዳር ተነስም አይልም። ያለው ፕሮፌሽናል አርሚ በቂ ያለ በቃ እርግጠኛውን በዚህ ላይ እንደውም ማወያየትም አያስፈልግ። ሁለተኛ ደግሞ በጣም እርግጠኛ መሆን ያለብህ በዚህ ዘመን ሰው ተመዝግቦ ራሱ ፈልጉ ወታደር ይሆናል እንጂ ኢትዮጵያ ውስጥ ብድግ ብሎ ከዳርዳር ተነሱ የሚልም የለም። ኑ አግዙ የሚልም የለም። ምንም የለም። ሁሉም ለራሱ ልንገረ አሁን አማራ ክልል ባህር ዳር ውስጥ እያንዳንዱ ከተማ ይሄንን አጀንዳ የምትደግፉ ሰልፍ ውጡ ቢባል ጠጠር መጣያ አይኖርም። ጠጠር መጣያ ኦኬ። ሌላው አብይ አህመድ የሚባል የአማራ ጠላት ምናምን እየተባለ የሚወራው ነገር እንዴት አይነት ጥሩ ነገር እንዳልሆነ ትክክል እንዳልሆነ ልንገረ አብይ አህመድን የአማራ ህዝብ እንደሚደግፈው ወጥቶ አረጋግጧል። አሁንም ውጣ ብትለው ነገም ወጥቶ ያረጋግጠላል። አብይ አህመድ በጣም ጎበዝ ጠቅላይ ሚኒስቴር ነው። ቫይብራንት ነው። በጣም አክቲቭ ነው። ለጠላት የማይመች ሰው ነው። ሁለተኛ ደግሞ እንቅልፋም አይደለም። እንቅልፋም የሆኑ ሰዎች ጠላታቸው አብይ አህመድ ይባላል። ልንገረ እንደ ኢሳያስ አይነት ወንበር ላይ እዛው ቁጭ ብሎ አርጅቶ እዛው ተኝቶ እዛው አድሮ እዛው ውሎ አንድ ወረቀት ሳይጽፍ የሚወጣ ሰው አብይ አህመድ እኮ ጠላቱ ነው ለሱ። ለምን? ህዝቡ ከሱ ጋር ነው የሚያነጻጽረው። ስለዚህ ይሄ ሰውዬ ቀንም ሌሊትም የሚሰራ በጣም አክቲቭ የሆነ ሰው ስለሆነ በዛ ምክንያት እንደዚህ አይነት መሪ አያገኙም። ማን ያገኛል? ስለማያገኙ ማይሰርቅ ምንም ማያደርግ በቃ ለሀገሩ የሚሰራ ኮሚትድ የሆነ ዴሊቨር የሚያደርግ ይህን ደግሞ በህዳሴ ግድቡ ያሳየ፣ በከተማ በማደስ ያሳየ፣ በግብርናውን በመለወጥ ያሳየ ሰው ነው አብይ አህመድ። ስለዚህ ዝም ብሎ የተቀመጠ ሰው በቃ ይሄ ሰውዬ ካለ እኔ በቃ መኖር አልችልም፣ እንቅልፌ መተኛት አልችልም ይላል። በዛ ምክንያት የመጣ ነው እንጂ አብይ አህመድን የመሰለ ጠቅላይ ሚኒስትር የት ታገኛለህ በዚህ ዘመን? እውነቴን ነው የምነግርህ።
እሺ ይሄንን ይዘን መሄድ አለብን። እሺ ያው የመጣችሁት የምትደግፉትን ፓርቲ በተሻለ መጠን አሽሞንሙኖ ለማቅረብና እናንተ ስልጣን ብትይዙ እንዴት ያለ ስርዓት እንደምትመሰርቱ ለገበያ ነው የመጣችሁት ብዬ አስባለሁ። ነገር ግን ይሄ የገበያ ጉዳይ አይደለም፣ ይሄ የሀገር ጉዳይ ነው። የውስጥ ፖለቲካውን በምንሰራ ሰዓት እንደ ፋኖ እንደ ኦነግ እንደ ብልጽግና ምናምን ሆነ ስንቀመጥ እንደ ቲፒኤልኤፍ ሆነ ስንቀመጥ ያን እንተነትናለን። ግን በሀገር ጉዳይ ላይ አንድ ቋንቋ ላይኖረን ራሱ የቻለው ራሱ መተንተን ያለበት ጉዳይ ይመስለኛል። ቅድም ስናገር ነበርና ይሄ የትውልድን ሀሳብ የሚበታትኑ እኔ አሁን ባለው ሁኔታ ዜጎች አንዳንድ ጥያቄዎችን ለምን አነሱ አለለም። ቅድም ስናገረው ነበር። ይህም ከግምት መግባት ያለበት ነገር ነው። ፖለቲካችን ራሱ ፖለቲከኞቻችን ራሱ መታረም አለባቸው፣ መሞረድ አለባቸው። በሀገራዊ ጉዳይ ልታወራ ስትነሳ ድንገት አንዱ ተነስቶ ይመጣልህና ከዚህ አካባቢ ይውጣለን ይልሃል። ይሄ የኛ ነው ይልሃል። ይሄ አንተ አይደለም ይሄ የኛ ነው ይልሃል። እና እንዲህ ያሉ ነገሮች መስተካከል የለባቸውም። ህዝብ በአንድ ጉዳይ ላይ መጀመሪያ በሚኖርበት አካባቢ ላይ ምቾት ተሰምቶት እንዳይኖር አድርገው እንዴት ነው ተሻግረ ስለሰው ወይም ደግሞ በእጅል ስለሌለ ነገር እንድታመጣ ተባበርልኝ የምትለው? ይሄን መተማመኛ ይፈልጋል። መጀመሪያ እኔ ልኖር የሚሉ ወገኖች አሉና ይሄ በእንዲሁ በቀላል መታየት ያለበት ጉዳይ አይደለም ለማለት ያለው። አንድ ኤርትራዊ ወንድማችን ገብቷል። እስኪ እሱ የሚለውን እንስማና። እሺ ከዚህ በኋላ ባነሳው ላይ ሀሳብ ልስጥ። በቂ ደቂቃ ስትቻለው ከሁሉም በላይ ማይኮ ጤና ይስጥልኝ። ጤና ይስጥልኝ። ደህና መሻችሁ? አለን። እሺ ያንተ ሀሳብ ምንድን ነው ባነሳናቸው ጉዳዮች ላይ? ያ እንግዲህ ከተወሰነ ደቂቃ በኋላ ስሰማችሁ ያው አሰብን በኢዝም ይሁን በወዝ ብቻ ማስመለስ አይነት አለብን ምናምን ነው እያላችሁ ያላችሁት። እኔ አሁን እንደ ኤርትራዊ እንደ አንድ ሰላም ፈላጊ ኤርትራዊ መናገር የምፈልገው በመጀመሪያ ደረጃ የኢትዮጵያ መንግስት አሰብን ለመጠየቅ ምንም አይነት ሌጂቲሜትም የለው። አሰብም ሆነ ኤርትራ የኢትዮጵያ አካል ሆና አታውቅም። ቤዝዶን የትኛው ፋክትን ይዛችሁ አሰብን እየጠየቃችሁ እንዳለም ፍጹም እኔ ሊረዳኝ አልቻለም። ምክንያቱም የኢትዮጵያ መንግስት አሰብን መጠየቅ እንኳን ካለበት there is a lot of ways በፍርድ ቤትም ሄዶ መጠየቅ ይችላል። ግን ይሄ ኤኒዌይስ የተሞከረ ነገር ነው። እነ ዶክተር አርከበ ነው ዶክተር ያዕቆብ የሚባሉ የሞከሩት ጉዳይ ነው። ኢትዮጵያ አሰብን ለመጠየቅ ምንም አይነት መብት የላትም። ኤርትራ ሉዓላዊ ሀገር ነች። ለዘመናት ኢትዮጵያ በዓለም ላይ በቅኝ ግዛት ያልተገዛውኝ አገር እኔ ብቻ ነኝ ስትል ቆይታ አንድ በቅኝ ግዛት የተገዛች አገር ንብረት የሆነውን የአሰብን ኦር የኤርትራን አካል መጠየቅ ወንጀልም ጭምር ነው። አንለስ ክሊርሊ እኛ ይለፍልን በእናንተ ደም ላይ ብሎ ወደ ኤርትራ ወረራ ለማድረግ እስካልሆነ ድረስ ይሄ ዓለም የሚያውቀው ነገር ነው። ሁለተኛ ደግሞ 1888 ላይ በርሊን ኮንፈረንስ ላይ ዓለም ላይ ያሉ ሀገሮች ዛሬ ላይ ቦርደራቸው ዲማርኬሽኑ የተሰራው ከ1888 ከበርሊን ኮንፈረንስ በኋላ ነው። እነ ፈረንሳይ እነ ጀርመን ዛሬ ላይ የያዙትን ቅርጽ የያዙት ከበርሊን ኮንፈረንስ በኋላ ነው። እነ ናይጄሪያ፣ ካሜሩን፣ ሆል አፍሪካ ላይ ያለው ባውንደሪ ዲማርኬሽኑ የተሰራው ከ1888 በኋላ ነው። the same thing የኤርትራም ኮሎኒ የሆኑ ሀገሮች በሙላ ኢንክሉዲንግ ኤሪትሪያ ያንን ያካተተ ስታተስ ነው ያላት። በታሪክ አጋጣሚ ኃይለ ሥላሴ ከነ ጆን ኤፍ ኬኔዲ ጋር በነበረው ከፍተኛ የሆነ ዲፕሎማሲ ኤርትራ በፌዴሬሽን ከኢትዮጵያ ጋር በምትቀላቀልበት ሰዓት ላይ በሰዓቱ ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት እነ ገርማሜ ነዋይ እና እነ መንግስቱ ነዋይ የመንግስት ግልበጣውን አድርገው የብሔር ብሔረሰቦች የዚህ አሁን ያለው አይነት የኤትኒሲቲ ፕሮብሌም ጀምሮ ያ ነገር
ኤርትራን በፌዴሬሽን ማቆየቱ ለኃይለ ሥላሴ ዴንጀረስ መስሎት ስለተሰማ ኤርትራ አነክሴሽን ያደረገው ኃይለ ሥላሴ እሱም ወንጀል ነው። ኤርትራ ከ30 ዓመት ትግል በኋላ ነፃ ስትወጣ ነፃ የወጣችው ኤርትራ ከኢትዮጵያ ተገንጥላም አይደለም። ያ የነበረው የኤርትራ እንደ ሀገር በዓለም ላይ ሪኮግኒሽን የተሰጣትን ሀገር መልሳ ነው ያገኘችው። የተባበሩት መንግስታት ድርጅት፣ አፍሪካን ዩኒየን፣ የተለያዩ የዓለም እንትኖች ባሉበት ቦታ ላይ በነገር ላይ የኤርትራ ህዝብ ለብዙዎቻችሁ ማይነግራችሁ ከኢትዮጵያ ጋር የኤርትራ መንግስት ማይነግራችሁ ከኢትዮጵያ ጋር በፌዴሬሽን ሲዋሃዱ በአብላጫ ድምፅ ውሳኔ ህዝብ ውሳኔ ተካሄዱ። በአብላጫ ድምፅ ደስ እያለ ወሰኑ ነው። በነገራችን ላይ ህዝቡ አልወሰነም። የነበረው በሰዓቱ የነበረው 4 ፓርቲዎች አሉ። ማህበር አንድነት አለ፣ ኤርትራውያን፣ ኤርትራ ጣሊያን፣ አረባዊ ኤርትራ የሚባል 4 ግሩፖች ነው የነበሩት። በዛ ሰዓት ላይ የነበረው የኤርትራ ፕሬዝዳንት ተድላ ባይሩ የ10 ዓመቱን ይጠብቅ ነው የነበረው። ኃይለ ሥላሴ ግን ያደረገው ተድላ ባይሩን አውርዶ ሌላ የማህበር አንድነት የሆነውን ሰውዬ ቁጭ አድርጎ ሳቦታጅ የተደረገበት የ80 ሰዎች ካቢኔ ላይ ድምፅን የሰጠው እንጂ የኤርትራ ህዝብ ድምፅ አልሰጠበትም። ተመዝግቦ የተቀመጠ ነው። ዩኤን ውስጥ ተመዝግቦ ያለ ነገር ነው። ምን ያህል ህዝብ ድምፅ ሰጠ? ምንም ሻዕቢያ በብዛት ማይናገረው ለዚህ አለ። እኛ ሙሉ ዶክመንቱ አለን። ድምፅ መቼ ተሰጠ? ድምፁን እነማን የሰጡት? የነበሩት ሜምበር ኦፍ ፓርላመንት እነማን የነበሩት? ተድላ ባይሩ ላይ ምን አይነት ችግር ኃይለ ሥላሴ ተድላ ባይሩን ምን አደረጉ? የማህበር አንድነት የሆነውን ሰውዬ የማህበር አንድነት ሰውዬ ንጉሱን መሳደብ አቁም። ጀለስ ረጋ አድርገው እዚህ ጋር ኃይለ ሥላሴ እያልክ አትጥራው። ንጉስ ነው ሰውዬ። ጃንዌይ ወረቨር ሰዓት ሊስ ጥራው። ያ ኃይለ ሥላሴ እያልክ አትጥራው ነው። አልተሳደብም። እኔ ኃይለ ሥላሴን በጣም የምወዳቸው ነው። የተሳደበ መስሎኝ አልተሳደበም ልጁ። እሱ ሳይሆን ቆይ ወደ እንትኑ እንምጣ ማይኮ። አሁን ኢትዮጵያ የባህር በር ልታገኝ የምትችለው እንዴት ነው? ኢትዮጵያ በምንም አይነት ሁኔታ የባህር በር ልታገኝ አትችልም። ምንም አይነት ነገር የኢትዮጵያ መንግስት ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ምንም አይነት ሰጥቶ የመቀበል ወይም ደግሞ አማራጭ ቢያቀርብ የኤርትራ መንግስት እሺ አይልም ነው የምትለው? አይ ቲንክ ያንን እንትን አብይ እድሉን መጠቀም አልቻለም። የኤርትራ መንግስት $150 ሚሊዮን አውጥቶ የአሰብ ሪፋይነሪውን ከፍተኛ የሆነ ኢንፍራስትራክቸር ኢንቨስት አድርጎ ሳውዲ ላይ ከተስማሙት ነገሮች ውስጥ አንዱ 2018 ዓ.ም ላይ በኤር ትራንስፖርት፣ በባህር ትራንስፖርት፣ በተለያዩ ንግድ ላይ ኢትዮጵያና ኤርትራ ኢንቴግሬት እንዲያደርጉ ከፍተኛ የሆነ ስራ ተሰርቶ ተፈራርመዋል። አብይ ግን ያንን አላደረገም። ዛሬ ላይ አዲስ አበባ በከፍተኛ ልማት የምትለማው አዲስ አበባ ወደ አሰብ የሚሄደውን መንገድ አንድም ነገር ጠብ ያለ ስራ አልሰራም። ኦኬ እሺ። አሁን የሻዕቢያ መንግስት ባህሪ የኤርትራ መንግስት ባህሪ ከሶማሌላንድ ጋር የባህር በር ለማግኘት ወይም ደግሞ ወደብም ይሁን ስንፈራረም አረብ ሊግ ጭምር ሳይቀር ቅሬታ የሚያሰማ ነው። እንዳየው ነው ከግብፅ ጋር እንዴት ሲደረግ የሚል ከሶማሌ መንግስት ጋር ምን ሲሆን ያደረገውን እያየ ነው። ከጅቡቲ ጋር ባለንበት ሁኔታ ላይ ታሪካዊ ጠላቶቻችንን አፍንጫችን ስር እያመጣ አላንስ ይፈጥራል። ታጣቂ ኃይሎችን በግዛቱ እያሰፈረ ያሰለጥናል። በሁሉም አቅጣጫ ወደ ውሃ ልናደርግ የምናደርገውን መጠጋት ተቃዋሚ ነው የሆነው። ይሄን ጉዳይ እንዴት ነው የምታየው? የኤርትራ መንግስት ኢትዮጵያ ከማንም ሀገር ጋር አሊያንስ ፈጥራ ስትሰራ ተቃዋሚ አልሆነም። ከሶማሌላንድ ጋር በተደረገው ግንኙነት ሶማሌላንድ የቀይ ባህር አባል ሀገር ነች። 8 ሀገሮች አሉ። የኢትዮጵያ መንግስት ያደርግ የነበረው in between two ሶማሊያንስ ጦርነትን ሊያስጭር የሚያስችል በሁለቱ ሶማሌዎች መሃል ላይ ጦርነትን ሊያስጭር የሚያስችል ነገር ምንም አይነት ስምምነት እነዛ ሁለቱ ሀገሮች ምንም አይነት ስምምነት በሌላቸው ሶማሊላንድ የኔ ነው
ብላ ዲፋክቶ ስቴት ነች ሶማሌላንድ። ኤርትራ፣ ግብፅ፣ ሳውዲ አረቢያ፣ የመን፣ ጅቡቲ እነዚህ ሀገሮች ደግሞ የቀይ ባህር አባል ሀገሮች ናቸው። ይሄ ጉዳይ ይመለከታቸዋል። ዶክተር አብይም ቢሆን ከነዚህ ሀገሮች ጋር መጀመሪያ መነጋገር መቻል አለበት። ምስራቅ አፍሪካ ላይ ኢጋድ የሚባል እንትን አለ። ሩዋንዳ ላይ የሚደረገው ነገር የኢጋድ አባል ሀገሮች ይመለከታቸዋል እንጂ የኤርትራ ከሶማሌ ጋር አሁን በሚያደርገው እንትን ሶማሊያ፣ ሞቃዲሾ ሶማሊያ የቀይ ባህር አባል ሀገር አይደለችም። የኢትዮጵያ መንግስት ሶማሊያ ላይ ሄዶ ለሚደራደረው ነገር የኤርትራ መንግስት ኢንቮልቭ አያደርግም። ወንካምሱ ግን ቀይ ባህር ላይ በሚያደርገው ነገር ግን ቅሬታውን ሊያሰማ ይችላል። ኦኬ፣ እንደ አንድ የኤርትራ ዜጋ አሁን የኢትዮጵያ መንግስት የጀመረውን ነገር እንዴት ነው የምታየው? ላይክ የኢትዮጵያ መንግስት ምንድን ነው የጀመረው? ይሄ አሁን ይሄ ጦርነት ጉሰማውን ነው። በሁለቱም በኩል ለምሳሌ የኤርትራ መንግስት ወደ ደቡብ አካባቢ ወደ ደቡብ ኤርትራ ግዛት አካባቢ በተሳቢ መኪናዎች ወታደሮችን እያመጣ እያሰፈረ ነው። እንቅስቃሴዎችን እያየ ነው። እድሜያቸው ከ60 ዓመት በታች የሆኑ ሁሉ ጥሪ ተደርጎላቸዋል። ይሄ የምታየው የጦርነት ጉሰማ እንዴት ነው የምታየው? ኤርትራ ውስጥ ከእድሜያቸው ከ60 ዓመት በላይ ጥሪ የተደረገላቸው ኤርትራ ውስጥ ይኸውልህ ሀዳስ ኤርትራ አለ፣ የናሽናል ቴሌቪዥን የኤርትራ አለ። በየትኛውም ሚዲያ ይሄ የሚባለው ከ60 ዓመት በታች ከኢትዮጵያ ሚዲያዎች ነው የምንሰማው ይህን ነገር። ከኤርትራ ውስጥ ክተት የተጠራ ነገር የለም፣ ምንም ነገር የለም። ሁሉን ነገር የምንሰማው በኢትዮጵያ ሳይድ ነው። አሉ ደግሞ የገቨርንመንቱ ማውስፒሶች የሆኑ እንደነ ስዩም ተሾም አይነት ደግሞ ነገሩን ደግሞ በጣም እንትን ያደርጉታል። የኢትዮጵያ መንግስት ይሄን ጦርነት ቬሪ ባድሊ ይፈልገዋል። ግን ምንድነው እያደረገ ያለው? በእንደዚህ አይነት ሶሻል ሚዲያዎች ሰርቬይ እያደረገ ነው ያለው። ይሄ ጦርነት ውስጥ ብንገባ ምን ያህል ኢትዮጵያኖች ከኛ ጎን ይሰለፋሉ ብሎ ሰርቬይ ያደርጋል። የዛሬ 3 ቀን 4 ቀን ፊልድ ማርሻል ብርሃኑ ጁላ በአሁኑ ሰዓት ላይ የሳይኮሎጂካል ዋርፌር ነው እንትን እየተደረገ ያለው ብሏል። በደንብ አድርገው ይሄን ነገር እየሰሩበት ነው ያሉት። የኢትዮጵያ መንግስት አቅሙ አለው። ወደ ኤርትራ ይመጣል ወይ? ኮንሲኩዌንሱ ምንድነው? እሱ ለኢትዮጵያ መንግስት ነው እኛ የምንተው። ዝም ብሎ ተነስቶ የሚወራት ኤርትራ እንደሌለች ማወቅ መቻል አለበት። አንድ ሉዓላዊ የሆነች ሀገርን መጥቶ ሲወር የኤርትራ መንግስት ደግሞ ተመሳሳይና ተመጣጣኝ የሆነ እርምጃ ሊወስድ ይችላል። ለዛም ደግሞ ኬፓብል ነው። በመጀመሪያ ደረጃ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ ለመግባት ፖዚሽኗ ጥሩ ፖዚሽን ላይ ማንም ሰው ሊያውቃ የሚችለው እንትን ነው። በኢትዮጵያ ሳይድ ነው ሁሉ ነገር ጉሰማው። ያ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት፣ የብሔር ብሔረሰቦች ጦርነት ፖለቲካው እሱ የኛ ጉዳይ ነው። በመንግስት ደረጃ አውራ እሱ የወንድምና ያ አይ ቲንክ ያው የሚነካካ ነገር ስለሆነ እንጂ ስለ ኢትዮጵያ ብዙም አት ዘ ሴም ታይም ደግሞ እናንተም ያው የኤርትራን የውስጥ ጉዳይ እያወራችሁ ስለሆነ በውስጥ ጉዳይ አልገባንም። እንደ ኤርትራ መንግስት ነው እያወራን ያለ ነው። አሰብ እኮ የኤርትራ ሌጂቲሜት የሆነ እንትን ነው። ስለዚህ በእኛ በውስጥ ጉዳያችን ነው እያወራችሁ ያላችሁት። በውስጥ ጉዳይ ሳይሆን እንደ ኤርትራ መንግስት ምንድን ነው ምላሹ የሚሆነው? ሪታይለት ያደርጋል ወይስ ምንድን ነው እያልን ያለ ነው እንጂ በውስጥ ጉዳይ ገብተን እናንተ ውስጥ ብሔር ብሔረሰቦች አሉ እንትና ከእንትና ጋር አይዋደድም ኩናማው ተጨቁኗል እያልን አላወራንም ማለት ነው። ኖ እኔ ጦርነቱ ምንድን ነው ላልከው ነገር ነው። ኢትዮጵያ ያለችበት ፖዚሽን፣ ኢትዮጵያ ውስጥ ያለው ሲቹዌሽን ኢትዮጵያን ከኤርትራ ጋር ጦርነት ውስጥ ለመግባት ኢትስ ሶ ቬሪ ሪስኪ ነው። አንለስ አሁን ያለው የኢትዮጵያ መንግስት ሌላ አጀንዳ ኖሮት ሌላ አይነት መንግስት የመመስረት ዓላማ እስከሌለውና ኢትዮጵያን የመበታተን አይነት ዓላማ እስካልያዘ ድረስ ዳይሬክትሊ ከኤርትራ ጋር የሚገባበት ጦርነት ከእንግዲህ በኋላ የተለየ አይነት ዲሞክራሲ ሊኖራት የሚችል ኢትዮጵያ ነው ልትኖር የምትችለው። ጦርነት ኢትዮጵያን ይበታተናታል ነው የምትለው? 100%። ኦኬ እሺ፣ ቴንክ ዩ ማይኮን አመሰግናለሁ። የመጨረሻ የምትናገሩት ንግግር ከሌለ እኔ በዚህ ላጠናቅና በዚህ ጉዳይ ነገም ከነገ ወዲያ እንመለሳለን። እኔ አንድ ነገር ልናገር ቴዲ፣ አንድ እድል ብትሰጠኝ ደስ ይለኛል ቴዲ። በጣም ደክሞኛል።
ሁላችሁም አንድ ደቂቃ አስጠይቅና ላጠቃልል። ማይኮ ባወራው ላይ ብቻ ነው ካወራ ደግሞ እንደገና እሱ መመለስ አለበት። ነገ ከነገ ወዲያ ተመልሼ ይመጣል እንዲመልስ አስተያየቴን ሰጥቼ ለመሄድ ነው። አንደኛ ምን መሰለህ፣ አሰብ ላይ የኢትዮጵያ የኤርትራ ግዛት ሆነ አታውቅም፣ ኤርትራ የኢትዮጵያ ግዛት አካል ሆነ አታውቅም ይላል። በሌላ በኩል ደግሞ ቅኝ ግዛት በኢትዮጵያ ተይዛ ነበረ ይላል። ከእንደገና ደግሞ ነፃ ወጥተናል ይላል። ነፃነታችንን ያገኘነው በኃይል ነው ይላል። ስለዚህ አሰብን ቀምቶ በኃይል ወስዷል፣ የኤርትራንም ግዛት ወስዷል አላልኩኝም። እኔ ኤርትራን ቅኝ ግዛት ይዛታለች አላልኩኝም። ኃይለሥላሴ አኔክሴሽን ያደረገው አንዴ እንደዛ አይደለም። ይሄ የአንድ ቆፍጣና ኢትዮጵያዊ ቤት ነው። በመደማመጥ ነው የምናወራው። አንደኛው ይናገራል፣ አንደኛው ያደምጣል። እንደዛ ነው የምናደርገው። ማይኮብት ምን እንደሚናገር መስማት አለብን። ከዛ አንተን ምን እንደሚናገር አድማጭ ተመልካች ማወቅ አለባቸው። ክርስቶስ አቁሙ። እሺ አንተና ሐሳብን በሁለት ደቂቃ አጠቃልል። ኢትዮጵያውያን ሳይስማሙ፣ ሳይሰጡ፣ ሳይደራደሩ፣ ሳይነጋገሩ ድንበር ይሄ ነው ብሎ ሳያስረክቡ የሄደ ነገር አለ። ውይይት ያልተደረገበት፣ ምክክር ያልተደረገ፣ ውሳኔ ያልተሰጠ። የኤርትራ ኢንዲፔንደንሲ ሪኮግናይዝ ተደርጓል፣ በኢትዮጵያ ተቀባይነት አለ። የኤርትራ ድንበር ግን በኢትዮጵያ ይሄ ነው ተብሎ የተሰጠ ነገር የለም። ያ በሌለበት በጉልበት በቅድሚያ በንጥቂያ የተወሰደ ነገር አለ። ያ በጉልበት የሄደ ነገር ደግሞ ጊዜውን ጠብቆ በጉልበት ይመለሳል የሚል የኢትዮጵያውያን ጽኑ አቋም አለ። ያን የኢትዮጵያውያን ጽኑ አቋም እንግዲህ መጨረሻውን የምናየው ነው። ግን በጉልበት የሄደ ነው፣ በግፍ የሄደ ነው፣ በኃይል የሄደ ነው። ይህ የኃይል ሚዛን በሚቀየርበት ጊዜ ወደ እናት ሀገሩ ወደ ኢትዮጵያ በኩራት የሚመለስ ይሆናል ማለት ነው የሚለውን መጨመር ነው። ለሁላችሁም እድል እሰጣለሁ። ማይኮ በጉልበት ነው የሄደው፣ በጉልበት እንመልሳለን ይላል። ምን ትላለህ? ምን አለ መሰለህ ቴዲ፣ ይሄ በጉልበት ሄደ፣ በጉልበት ተመለሰ፣ ኢትዮጵያ ቅኝ ግዛት ገዛችን። ኢትዮጵያ እኛን ቅኝ ግዛት አልገዛችንም። ኃይለሥላሴ አኔክሴሽን ያደረገው የራሱ ያልሆነውን መሬት ወሮ ነው የያዘው። ኤርትራ ድሮም የባህረ ነገስታት ሀገር ነች። የራሷ ነገስታት የነበራት ሀገር ነች። በአክሱማይት ኪንግ የኤርትራና የኢትዮጵያ ቁርኝት በአክሱማይት ኪንግደም ጊዜ ብቻ ነው። የዛጉዌ የዚህ የሰለሞን ዳይናስቲክ የኩኖ አምላክ በመጣበት ሰዓት ላይ ኤርትራ ሉዓላዊ ሆና የኖረች እንደ አውቶኖሚ ስቴትም ሆና ኖራለች። በራሷ ኪንግ ሆና ደግሞ ኢምፓየርም ሆና ኖራለች። እስከ ስዋሲኪ ድረስ ኤርትራ የራሷ ግዛት ነበራት። አንተ በጠራቸው ጊዜያቶች ሁሉም ኢትዮጵያ ውስጥ የምታያቸው አውቶኖሚ ነበረው። ኢትዮጵያ እንደ ሀገር ራሱ የቆም ነው በምኒልክ ናቸው ወይ? እንግዲህ እሱ ምስክርነቱን እንግዲህ እሱን ከሰጠኸኝ ኢትዮጵያ የምትባለው ሀገር እንደ ኢትዮጵያ ቅድም እንዳልኩ ነው። እነ ፈረንሳይ ዓለም አሁን ላይ ይሄ የኢምፓየር የሚባል ሀገር አይሰራም። ሀገራት እንደ ሀገር የቆሙት ከ19ኛው ክፍለ ዘመን በኋላ ነው። ኢትዮጵያ ክሌም የምታደርገው በዛ ሰዓት አሰብ ኢትዮጵያ ውስጥ ኖራ አታውቅም። በታሪክ አጋጣሚ በንጉሱ ጊዜ ብቻ ነው የነበረችው፣ ኢንክሉዲንግ በደርግ ሰዓት ላይ ማለት ነው። ያ ደግሞ አኔክሴሽን የተደረገውን የኤርትራን አካል በወረራ የተያዘ ነው። ለዛ ደግሞ የኤርትራ ሕዝብ በጀግንነት ታግሎ መሬቱን አስመልሷል። ኦኬ፣ የቆየውን የኢትዮጵያ ካርታን የምታገኙ ሰዎች ተመልከቱ። ኤርትራ በሪፍረንደም ራሱ ከኢትዮጵያ ከተለየች በኋላ 1993 አካባቢ ከተወሰነ ጊዜ ድረስ አሰብ በኢትዮጵያ ፓርት ነበረች። አሁን ይሄ ንግግሮች እንደዚህ አይነት ነገሮችን አሁን በቨርባሊ እንደዚህ ስንነጋገር እሱም ኤርትራዊ ነው፣ ለሀገሩ ነው የሚቆመው። እናንተም ኢትዮጵያውያን ናችሁ፣ ለሀገራችሁ ነው የምትቆሙት። ይሄ እሱም እጅ አይሰጥህም፣ አንተም እጅ አሰጥም። እሱም በእጅ ያለውን እውነት ውሸት ነው የሚያደርግብህ፣ አንተም በእጁ ያለውን እውነት ውሸት ነው የምታደርገው። መጨረሻ ላይ ወዴት ይወስድናል ይሄ ጉዳይ? አፄ ዘርዓ ያዕቆብ ምን ትላለህ? እዚህ ላይ የምትጨምረው 2 ደቂቃ። እኔ እዚች ጋር አንድ ነገር ልጨምርልህ ቴዲ። እዚህ ጋር 3000 ሰው አለ። አሰብ በወሎ ጠቅላይ ግዛት ውስጥ የነበረ ኤቪደንስ የሚሰጠኝ ሰው ካለ አካውንቱን ይላክልኝና $1000 እከትለታለሁ። እሺ፣ ይሄ 3000 ሰዎች እዚህ ውስጥ አሉ። የዶክተር ያዕቆብን መጽሐፍ ታምንበታለህ? ዶክተር ያዕቆብ እኮ ዓለም ላይ እየዞረ አሰብ የኢትዮጵያ ነበረች ብሎ ይከራከር የነበረ ሰውዬ ነው። እሺ ማይኮ፣ እሺ
አጼ ዘራጎ ኦኬ ቴንክ ዩ። አንተ ነህ ማይክን ሚውት ታደርግልኛል? እኔ ጎኔ ካለው ወንድሜ ጋር ይሄ እንደውም አሁን ያለውን አይ ቲንክ የኢሳያስን ገቨርንመንት አይ ቲንክ ሞር ጠላት ለመግዛት እየመጣ ያለ ልጅ ነው እንጂ ጠላት ወዳጅ ለማፍራት አይመስልም። መተልን ጋር አንድ ነገር ንጉሶችን እንደ አማራ ብሔርተኛ እኔ አሁን ካለው ገቨርንመንት ጋር ችግር የለብን አሁን ከኢሳያስ ገቨርንመንት መተግን የኔን ንጉስ ግን እንድትሳደብ ግን አልፈልግም። ይሄን ግልጽ ነው። ስለዚህ አምጥተህ ሆን ብላው እኔ ንጉሱን ተሳደብ ያለው ይሄ በእናትህ ረጋ ብላው በእናትህ እኔን መተህ እዚህ ጋር እንትና ረጋ ሚታርገው ሰው ስትናገር ስርዓት አድርጋለህ። አንተ ስርዓትን ያዝ። እንደዚህ አይነት እንዳንተ አይነት ቡሽቲ ኤርትራ ንጋ አንተ ሹጣም እናትህ ልብዳት እካካ እኔ የጠፋው ቴዲ ጭራሽ በአንድ ጊዜ ከፍ ያለውን ውይይት በአንድ ጊዜ ወደ አረቄ ቤት አድማጭ ተመልካቾች በጣም ይቅርታ ጠይቃለሁ ለሰማችሁት ወራዳ ንግግር ማለት ነው። ጭራሽ በጣም ከልቤ ይቅርታ ጠይቃለሁ። የአማራ ስትሮንግ የምትጨምረው ነገር አለ? አዎ ቴዲ ይቅርታ በየሳኩኝ ነበር። በጣም አጭር ነገር ነው። አይ ነው ወደ ቁም ነገሩ እንመለሳለን። በጣም ትልቅ ነገር ነው እየተወያየን ያለ ነው። ያው እንግዲህ አይ ቲንክ የቲክታክ ባህሪ ነው መሰለኝ ሰዎችን እንደዚህ ያደርጋል። አንድ ነገር መናገር ፈልጋለሁ። እኔ አንተ ነህ በጣም ምስኪን ሰው ይመስለኛል ሳስበው እና ባለፈውም የሰጠው ጥሩ ሳጀሽን ነበር ታስታውስ ከነበረ አማራ ክልል ውስጥ ላለው ኃይል አንድ ክፍለ ጦርና እንተውለትና የቀረ ያለውን መከላከያ በሙሉ አውጥተን አማራ ክልል ውስጥ ያለውን አንድ ክፍለ ጦርና ያለው ሚኒሻ ፋኖን ይመክታል ብሏልና እኔ በዛ ሐሳብ በጣም እንደምስማማ ልነግረው ፈልጋለሁ። ግን ለአንተ ደግሞ አንድ ነገር ልንገረው ስለ ፔትሪዮቲዝም ምን እንደሆነ ማለት ነው። ፔትሪዮቲዝም ይላሉ ዲፋይን ሲያደርጉት ሰዎች ፔትሪዮቲዝም is loving your country all the time and it is ups and downs ማለት ነው። አገርህ ድሃም ስትሆን ሀብታምም ስትሆን ምንም ስትሆን አገርህን ሁሌ ትወዳለህ and loving your government when it deserves ያደርግ ማለት ነው። ገቨርንመንት ሁልጊዜ ክሪቲሳይዝ ነው መደረግ ያለበት። ገቨርንመንት ፕሬዝ አይደረግም። ምክንያቱም ገቨርንመንት ማለት እናትህን የምትወዳት እናትህን እንዳገባ ሌላ ሰው አድርገህ ነው የምታየው እና ኦልዌይስ ኪፕ ዘ ገቨርንመንት ኦን ኢትስ ቶስ ኮምፎርታብል መሆን የለበትም እና በዛ ልክ የአብይ አህመድን ፕሬዝ እንትን ስታደርግብን በቃ ምን ልበልህ በቃ እንትን አለኝ እና ለዛ ነው። ስለዚህ እኔ ይሄንን እንትን የምቃወመው ለምን መሰለህ አንተ ነህ ባንዳ ስለሆንኩ አገሬን ስለምወድ ነው። አገሬን ስለምወዳት አገሬ በመጥፎ ሰው እጅ ስለሆነች አገሬ ካንሰር ታማ ቫዝሊን ቀብቶ አደባባይ እንዳወጣ ሰው ነው ያየሁት ማየው። ይሄን መንግስት አንተ መንገድ ሰርቶ ምናምን የምትለው ካንሰር የታመመ ሰው ሰርጂካል ትሪትመንት ነው የሚያስፈልገው፣ ኬሞቴራፒ ምናምን ነው የሚያስፈልገው። አገራችን ውስጥ አንተ እኮ ቅድም ተናግረዋል። ለምሳሌ በአባይ ግድብ ተጣልተናል። እኔም ቅድም እያነሳሁት ነበር። በቴዎድሮስ አዳኖም ተጣላን፣ በተለያዩ ሰዎች እንጣላለን። ያ የሆነው እንደዛ የሚያደርግ ስርዓት ስለሰራን ነው እንጂ ኢሳያስ አፈወርቅ የሚባል ሰው ኤርትራ ስላለ አይደለም። ስቶፕ ይሄ አውትሶርስ ማድረግ እናቁም። ቅድም አያና እያለ የነበረው ይሄን ነው። ኢሳያስ እስካለ ድረስ ይሄ ነገር ይቀጥላል። ኢትዮጵያ እንዲህ እስከሆነች ድረስ ነው ይሄ ነገር የሚቀጥለው። ኢትዮጵያ እንዲህ እስከሆነች ድረስ ነገ ኢሳያስ ቢሄድ ግብጽ ይመጣል፣ ግብጽ ብትሄድ ሱዳን ይመጣል። እያንዳንዱ ሀገር አድቫንቴጅ ይወስድብናል። ሶ what should we do? ይሄ ስርዓት መቀየር አለበት። ይሄን ስርዓት ለአብይ አህመድ መስጠት ማለት መሪው የተበላሸን መኪና ላይ ኤክስፔሪየንስ ያለውን ሽፍር መስጠት። ይሄን ጃዋር መሐመድ በደንብ አድርጎ ገልጾታል። ምንድነው ያለው ጃዋር ሲገልጸው? ኢትዮጵያ ፍሬን በጥሶ ሁሉን ሰው አሳፍራ ጃዋር ነው መረራ ጉዲና ናቸው አሉት እና በሆነ ገደል ውስጥ እየሄደ እንዳለ ነው የሚታየኝ እና የገደለው አፋፍ ውስጥ ደርሰናል። አብይ አህመድ የሚያደርገውን ነገር የሚያውቅ መሪ አይደለም። አገራችን እንደዛ ነው የሆነችው። ስለዚህ ይህችን ሀገር ለማዳን መጀመሪያ ወደብም እንዲኖራት እንደ ሀገርም እንድትኮራ እንድትቆም ስለምወዳት መጀመሪያ በሁለት እግሯ እንድትቆም ፈልጋለሁ። ይሄ ነው እና በዚህ መልኩ መታየት አለበት ለማለት ነው። ጦርነት ከፈለጋችሁ ጦርነት ካልጠራችሁን ብትጠሩንም አልመጣም እንትን ብትሉ ለምን መጀመሪያ ሀገራችንን ማዳንና ማከም አለብን ብለን ስለምናምን ይሄ የኔ እምነት ነው። እንትን ስል ምናልባት ቅድም እናንተ ስላልክ ነው እንጂ ይሄንንም ብለው ማይኮ ካለ አንዳንድ ቁጥር ጻፍልኝ በስተት ታንኪዩ ቴዲ ከልብ አመሰግናለሁ። ይሄ አንሚዩት አድርጋችሁ እርስ በርስ መሰዳደብ እዚህ ስንት ሰው ነው የሚያደምጣችሁ? እዚህ ጋር
አጼ ዘርዓ ያዕቆብ እንዲህ ያለ ነገር ማድረግ የለብም። ትልቅ ፖለቲከኛ ናት። አንደኛው ማይክ ልጁ አጼ ኃይለ ሥላሴን አትሳደብም። ኖ the whole time እያደረገ ያለው አጼ ኃይለ ሥላሴ ወራሪ እያለ ሲያወራ እኔ እኮ ሰማዋለሁ እኮ ይሄ መጀመሪያው ጊዜ አይደል። ሌሎች ቤት በግድ ስድብ የሚባል ነገር አሁን ይሄ አላስፈላጊ የተነጋገራችሁት ቃል እናንተን አይመጣም። ምን እንደሆነ ልንገርህ። እኔ አሁን ለምሳሌ እኔ መጥቼ ከዚህ በፊት የተደረጉትን ብዙ አማራ ላይ እኮ ቡርቃ ዝምታን ምናምን የጻፈውን እናውቃለን። ወደ ኋላ ተነስቼ ግን ታሪክ እየመዘዝኩ አላመጣም አይደል? እሱ አንድ ነገር ነው። እሱ ምንድን ነው መጀመሪያ መተማመን ያለባቸው ምንም አይነት አጸያፊ ንግግር ከአንደበቱ አልወጣም። በቃ በመሰለው መንገድ ኤርትራዊ ነው፣ እሱም ለሀገሩ ነው የሚከራከረው፣ አንተም ለሀገር ነው። በተረፈ በስነ ስርዓት ማክሮ ልጁ እያወራል እና አንተን በኋላ ገብተህ አፄ ኃይለ ሥላሴ ተናገረ ምናምን ያልከው እሱ እንደውም ደንግጦ ጭራሽ ጥያቄ ጠየቀኝ። ተሳድቤያለሁ እንዴ ምናምን ትሄዳለህ አልተናገረም። ሁለተኛ ላይ ይሄ ባኬንድ ፎርስ ስትመላለሱ የተናገራችሁትን ንግግር በታመር ነው ቶሎሬት አላደረግም። እኔ ባህሪው ስለተመቸኝ ነው ልጁ ድጋሚ ያስገቧት። ምክንያቱም ለእኔ አይደለም እዚህ ጋር የሚያደንቋችሁ ሰዎች አሉ። እዚህ ጋር እናንተ ስትደረደሩ አንደኛ መሰዳደሩ አንተ ተሰዳደበ ትሄዳለህ፣ ግን ጆሮአቸው የሚሰቀጥጣቸው የሆነ ነገር ለማለት እንድታስገቡ በማለት ነው ድጋሚ መለስኳችሁ እንጂ እንዲህ ያለን ነገር ሁለተኛ እንዳታስቡ። እሺ አፄ ዘርዓ ያዕቆብ ሁለተኛ ደቂቃ ኦኬ። እኔ ምንድነው ይኸውላችሁ ታሪክ ነው። ታሪክ ጋር ስንመጣ እኔም በጣም ብዙ ታሪክ አለኝ። ባይዘው አማራ ለዚህ ሁሉ የደረሰበት ማለት ያንን ሁሉ ትቼ ስንመጣ መተገን አንተ ኃይለ ሥላሴን እየቆሰቆስክ ወሮ ምናምን እያልክ ስትመጣ እኔ ደስ አይደል። የእንደ አማራ ብሔርተኛ እኛ ደስ የማይለን ነገር እኔ አሁን ለምሳሌ ኤርትራ ወንድሞቼ ናቸው፣ ችግር የለብኝም። እነሱ እህቶች ወንድሞቼ ጋር እነሱን the same thing ሶማሊያም፣ ሲዳማም፣ ሌሎም ኢጅፕትም ሊሆን ይችላል አሮንኬ። ግን the end of the day ግን እንደ አፍሪካ ስናወራ ደግሞ ማለት the end of the day ግን አምጥተህ ንጉሶቹን ማጥላላት ሲጀምር ምን ሲል እሱ ሌላ ነገር የዛን ጊዜ እኛም ይሄንን ዝም ብለን ቁጭ ብለን አንዴ ይሄንን አንደርስታንድ እና ሌሎቻችሁ ኤርትራኖችም እኛ አሁን ለምሳሌ ጋቨርመንቱ ጋር ችግር እያለን እያወቃችሁ ብዙ ነገር በዚህ ሰዓት ውጊያ ላይ እንዳለን እያወቃችሁ ሆን ብላችሁ ግን ይሄንን ነገር አውቃችሁ ንጉሶቹን አማራ ማህበረሰብ ላይ አውቃችሁ ለመጠቅጠቅ የምትፈልጉ ኤርትራኖች ካላችሁ አቁሙ። ይሄ ትክክል አይደለም ብዬ ማስብ ነው። እኛ ከኤርትራን ጋር ችግር የለብንም፣ ችግር ኖሮብንም አያውቅም። ግን ንጉሶቹ ግን የኛ እንደ አማራ ብሔርተኛ የምንወዳቸው የምናከብራቸው ንጉሶች ናቸው እና ንጉሶቹን በስታይል እያደረጉ ጠቅጠቅ ማድረግ የለም። እኔ አሁን ብዙ ወርዶች ስለሰማሁ ወሮ ይዞ ምናምን እያለ ሲመጣ እንደገና በዛ ላይ ዝም ብሎ ኃይለ ሥላሴ ብለህ እንደ ሬጉላር እንተናተ እኔ አሁን ለምሳሌ አሁን ያለውን ጀነራል ፊሊጶስ ብዬ ነው የምጠራው አይደል? አንተም ሪስፔክት አድርገህ ኃይለ ሥላሴ ዝም ብለህ እያልክ እንድጠራው አንፈልግም። ንጉስ እንደሆነ ታውቃለህ። ስለዚህ ሪስፔክት አድርገህ በዛ ሪስፔክት ወይ አውራው ለማለት ነው ያንን ያልኩት እና ይሄንን አንደርስታንድ። ሌላው በዚህ ሰዓት እንደመጨረሻ የምናገረው በዚህ ሰዓት ላይ ነው ስፔሻሊ በአዲስ አበባ ላይ የኤርትራን ማህበረሰብ ወደ እስር ቤት ለማስገባት እየተሯሯጡ ነው ያሉት። የኢትዮጵያን ገቨርንመንት ይሄንን ሰምተናል እና ይሄንን እንደ አንድ የአማራ ብሔርተኛ ወይንም እንደ አንድ ኢትዮጵያዊ ይሄንን ነገር እናወግዛለን። ይሄ ወደፊት ችግር ይዞ ይመጣል እንደዚህ አይነት ነገር ቢካዝ ይሄንን ነገር the same thing አሁን ለምሳሌ የኤርትራን ገቨርንመንት አይ ነው ሶማሌ ላይ ያሰለጠነው መሆኑን አውቃለሁ። ከሶማሌ ጋር ጥሩ ግንኙነት አላቸው እና እዛ ጋር ደግሞ ሄደው ደግሞ ምስኪን የሆኑትን የኦሮሞ እህት ወንድሞቻችን ደግሞ ከዛ እንዲያስወጡ ስለማልፈልግ ይሄ ነገር ትክክል አግባብ አይደለም ብዬ አስባለሁ። እንደ አንድ አማራ እና እንደ አንድ ኢትዮጵያዊ ይሄንን አሁን ስፔሻሊ የኤርትራን ማህበረሰብ ላይ መጥተው ለማፈን ምናምን የሚደረገውን ነገር ያንን እናወግዛለን። ቴንኪው ስዩሜ። ባለቀ ሰዓት ነው የመጣው። 2 ደቂቃ ልስጥ። ባለቀ ሰዓት ነው የመጣው። አንዳንዶቻችሁ ማውቃችሁ ልጆች ሌት ነው የምትልኩት፣ ልክ ልወጣ ስል ማለት ነው እና እምቢ ማለትም ደግሞ ይቸግረኛል። ከገባችሁ ደግሞ ማውራት አለባችሁና ስዩሜ። ኦኬ ቴዲ፣ እኔ በአጭር 2 ደቂቃ በሁለት ደቂቃ ልጨርስ። የመጀመሪያው በአጠቃላይ አሁን ኢትዮጵያ ባለችበት ሁኔታ ጦርነት ውስጥ መግባት አለባት ብዬ አላምንም፣ አብይም ያደርጋል ብዬ አላምንም። ነገር ግን ኢንጀነራል ከፖርት ጋር በተያያዘ እኔ ኢትዮጵያ ይገባታል፣ ያስፈልጋታል። የዓለም አቀፍ ሕግን ተጠቅመን አት ዘ ሴም ታይም ሂስቶሪካል ባክግራውንድ ከኤርትራ ጋር በተያያዘ ኢትዮጵያ ነው ሪኮግናይዝ መጀመሪያ ያደረገቻት። እሱም ደግሞ በትራንዚሽናል ገቨርንመንት ወቅት ነው። መለስ በወቅቱ ከህግ አንጻር ካየነው ማንዴት የላቸው፣ ማንዴት ሳይኖራቸው ሪኮግናይዝ አድርገው
ነው ኤርትራን እንግዲህ ሌላ ሀገር እንድትሆን ያደረጓት ማለት ነው። እኔ ከጥቅማችን ይሄ በኢኮኖሚም በሴኩሪቲም እንግዲህ ጂኦፖለቲክስ ሁሉም ከዓለም ሬድሲ አካባቢ ተስቦ የሚመጣበት ምክንያት እዛ አካባቢ ጥቅም ስላለው ነው። አሁን ኢቨን ግብፅም ፖርቱን ያ መንገዱንም ሁሉ እያሰፋች እየሰራች ነው። ከጥቅም እኔ አጠቃላይ አቋሜ አሁን ያለው መንግስት ግን የሚታመን አይደለም። ኢቨን እሱን አምኖ ተከትለ ህይወት የምትሰጥለት አይደለም። እስከ ጥግ ድረስ ይሄዳል ብዬ አላምንም። ሆኖም ግን ሬድሲ፣ አረብሲ፣ ኤርትራያንሲ፣ ባህረ ነጋሽ የሚባለው በኢትዮጵያውያን ኢቨን ኢትዮጵያን ሲ ብለን ነው መጥራት ያለብን። ባብ አል ማንደብ ስትሬት የሚባለው ኢትዮጵያን ስትሬት ብለን ነው መጥራት ያለብን። ቢካዝ ሂስቶሪካሊ እነዚህ አካባቢዎች የኢትዮጵያን አካል የነበሩ ናቸው። ኢትዮጵያውያን እስከዛ ድረስ ኢንተረስታችን አስፍተን መጠየቅ መቻል አለብን። ለዛ ግን ሁነኛ የሆነ ኢትዮጵያና ኢትዮጵያዊነትን የሚሰማው ኢትዮጵያውያንን በአንድነት አስተሳስሮ ወደፊት ማራመድ የሚችል ሰው ያስፈልጋል። አብይ ያንን አያደርግም። በነገራችን ላይ ሰሞኑ አድዋ ተከብሯል አይደል? አጤ ምኒልክ በወቅቱ ኢቭን እርሳቸውን ሲቃወሟቸው የነበሩ ባላባቶች ጭምር እርሳቸው ሲጋብዟቸው ለጦርነቱ የመጡበት ምክንያት ምኒልክ ማንንም ካሸነፉ በኋላ እንኳን በጠላትነት አይደለም የሚፈርጇቸው፣ እነዛን ሰዎች አካባቢውን እንዲያስተዳድሩ ያደርጉ ነበር። አሁን ያለው ግን የአብይ ስርዓት ሁሉንም በጠላትነት የፈረጀ በመሆኑ እምነት የለው። በቀጣይ እናወራበታለን። ይናስፍታ ኦኬ። የመጨረሻ ቆይ ለማይኮት ተናል። እሺ ላንተ 2 ደቂቃ ልስጥ። 2 ደቂቃ ከ2 ደቂቃ ባልበለጠ ፕሊዝ። ኦኬ እኔ ለማይኮ ምለው የተለያዩ ህግጋትን እየጠቀሰ ልክ ኤርትራ ህግን እንደምታከብር የተለያየ ዓለም አቀፍ ህግጋትን ጥሳ ትግራይን እንዳልወረረች ባድመ ጊዜ ኢትዮጵያን እንዳልወረረ የተለያየ ጅቡቲን፣ የሊቢያ ደሴቶችን፣ ሃንሽ ደሴቶችን በተለያየ ጊዜ ብቻ ዓለም አቀፍ ህግጋትን እየጣሰ በህግ እንደሚገዛ ያለው መንግስት እንዳለው ሰው ዛሬ ህግ በየትኛው ህግ ናቸው ምናምን ብለን ለማውራት ሂፖክራሲ አያስብልህም ወይ? እኔ እንደ አንድ ትግራዋይ አሁን በአልጀርስ ስምምነት መሰረት ህጉን ጥሳችሁ በመግባታችሁ የአልጀርስ ስምምነት ቮይድ እንደሆነ ነው የማውቀው እና በኤርትራ ሉዓላዊነት ከማያምኑ ሰዎች አንዱ ነኝ እና ተጋሩ ቀናችን ነው የምንጠብቀው እንጂ በኤርትራ ሉዓላዊነት አናምንም። እና አንተ ምን ይዘህ ነው ምን ሞራል ግራውንድ ይዘህ ነው አሁን በየትኛው ህግ ነው አሰብን የምትወስዱት ብለህ ስትከራከር እዚህ supposed to be ከመጀመሪያውም ህግ ምን እንደሆነ የህግ ቫልዩ አክብር አይደለም ወይ ማሳየት ያለብህ ብዬ አስበው እንትንላለና ትላንት ተደምረናል ስትል ቆይተህ አሁን ስትል ትንሽ አይከብድም ወይ? አይ ሲ ያለ ሂፖክራሲ ነው this politics ብዬ ነው። ኦኬ ማይኮ ምን ትላለህ? ያ እንደ አጋጣሚ ሆኖ የመጀመሪያው በእናትን እንዲል አድርጋት ብለህ የተናገርከውን አድማጭ ተመልካቾች ሶሪ በላቸው። ለእሱ ሳይሆን ለተመልካቾች ይቅርታ ጠይቃለሁኝ። እሱ ነው መጀመሪያ የተሳደበው። እሱንም ይቅርታ ማስጠየቅ ነበረበት። ዘራቆብ ተመሳሳዩን ነገር ማድረግ አለበት። እኔ ብያለሁ። እኔ ለእሱም ቢሆን እኔ ችግር የለብኝም። እኔ ኢግኖራንት ስላልሆንኩ ለእሱም ቢሆን ችግር ግን ይቅርታ ብያለሁ። እኔ መጀመሪያ እሺ ማይኮ ምን ትመልሳለህ? እስኪ ያ እንደ አጋጣሚ ሆኖ ኤርትራ በታሪክ ማንንም ሀገር ወራ አታውቅም። በየመን የሃኒሽ ደሴት ያለውንም የሃኒሽ ደሴት ኢቭን መንግስቱ ኃይለማርያም ራሱ የመሰከረው ነው። ኤርትራ በኢትዮጵያ አኔክሴሽን በተደረገበት ሰዓት ላይ ሃኒሽ ደሴት በኢትዮጵያ ክልል ውስጥ የነበረ ነው። የራሷን እንትን ነው የወሰደችው። የኤርትራ መንግስት ግን ዋሎ ደሞስ ሃምብል የሆነ መንግስት መሆኑን የምታውቀው ልክ ፍርድ ቤት ሄዶ ሲፈረድበት ጨርቄ ማቄኝ ሳይል ነው የወጣው። ከጅቡቲ ጋርም በራስ ዱሜራ ነበረ ግጭቱ። ራስ ዱሜራም at the same time ኤርትራ በኢትዮጵያ ውስጥ በነበረችበት ሰዓት ላይ ራስ ዱሜራ በኢትዮጵያ ክልል ውስጥ የነበረ ነው። ስለዚህ ኤርትራ ሄዳ የወረረችው መሬት የለም። የዚህ የባድመው የሚያለው after all that bloody war ባድመ የኤርትራ አካል ነው ተብሎ ለኤርትራ አዋርድ የተደረገ ነው። ስለዚህ ወራሪው ወያኔ አንድ ጊዜ አንድ ሀሳቡን ይጨርስ።
ነው የባድመ ጦርነት ማን የጀመረው የሚለውን እንጠይቅልኝ። አንድ ሐሳቡን ጨርስ። እሱንም አንድ ላይ ነው። አንድ ሀገር የራሱ የሆነ መሬት ሊወር አይችልም። ባድመ የኤርትራ መሬት ነው ተብሎ አዋርድ ተደርጓል። ስለዚህ ጦርነቱ የተጀመረው ባድመን ወረርክ ተብለ ከሆነ የኤርትራ መንግስት መሬቱ ላይ ነው የገባው። ባድመ የራሱ ነው። ስለዚህ ወራሪው አንተ ነህ ማለት ነው። በተረፈ ግን ቅድም ላለው የኢትዮጵያ የቀይ ባህርን የኢትዮጵያ ባህርን እያለ ከሆነ እንግዲህ ይሄ ከክርስትና አማኞች ጋር መጣላት ይሆናል። መጽሐፍ ቅዱስ ላይ ክሊርሊ የኤርትራ ባህር ብሎ ስለተጻፈ መጽሐፍ ቅዱስ ላይ ደግሞ ከዚህ መጽሐፍ ላይ ከቃሉ ላይ አንድም የጨመረ አንድም የቀነሰ ፈጽሞ መንግስተ ሰማያትን አያይም ይላልና የመጽሐፍ ቅዱስን ቃል ልትቀይረው አስበህ ከሆነ እንግዲህ እዛ ላይ ያለው የኤርትራ ባህር ነው የሚለው የኢትዮጵያ ባህር የሚል የለም። ስለዚህ ይሄ እንኳን ትልቅ ሪፈረንስ ሊሆናችሁ ይችላል። ዛሬ ላይ ባህር ማይኮ መጽሐፍ ቅዱስ ላይ ስለ ናዝሬት ሰዎች የተጻፈው የአሁኗን አዳማ ነው ማለት ነው። ኖ የአዳማ የምናምኑ እሱ ሳይሆን የኤርትራ ባህር የሚለው ጂኦግራፊካሊ ባህሩ ያለበት ቦታ ላይ ቀይ ባህር ነው። ራይት ናው ኤርትራ ያለችበት ቦታ ነው። ስለዚህ ክሊርሊ ነው የጻፈውና እግዚአብሔርም እንግዲህ ፍርዱን ለመስጠት በደንብ አድርጎ ቁጭ አድርጎልናልና እንግዲህ ባህር የሚሉ ሰዎች ከኤርትራውያኖች ብቻ ጋር ሳይሆን የሚጣሉ ከፈጣሪያቸውም ጋር እንደሚጣሉ ደግሞ ይወቁት። ቴንክ ዩ ከልብ አመሰግናለሁ ማይኮ፣ ስለ ጨዋነት መተህ ሀገርን በሚመለከት የተሰማን ለመከላከል ሙከራ አድርጋል። ሁላችሁንም አመሰግናለሁ። በተመሳሳይ እንደዚህ አይነት ጉዳዮች በሚኖሩ ሰዓት መናገር ይችላሉ የምትላቸው ሀሳባቸው ማካፈል ይችላሉ የምትላቸው ቢኮዝ አንዳንዶች ቴዲ ይሄ ኤርትራዊ አይደለም ትግራዋይ ነው የትግራዋይ ነው ኤርትራዊ ነው ይላሉና እኚህ ትክክለኛ ኤርትራውያን ናቸው ብለህ የምታስባቸው እናንተ ሀሳብ ያስፈልጋል ብለህ በምታስብበት ሰዓት መሳተፍ በምትፈልጉበት ሰዓት ጠቁመኝ። የተወሰኑ ቦታዎች እድል ሰጣችሁና ታወራላችሁ እናወራለን ለማለት ያለው። ለአሁኑ ግን ላሰናብታችሁ ሁላችሁ ነው። ኦልራይት ብሮ ቴንክ ዩ ታች ያላችሁም እንትን ስታደርጉኝ የነበራችሁም ሁላችሁም ቴንክ ዩ አመሰግናለሁ። ሰላም ቴንክ ዩ ቴዲ ቻው አቶ ኦኬ ይሄ እንዲህ ነው የሚሰፋው። ኦኬ ክብራትና ክብራን እንዴት ናችሁ? እንደሰማችሁት ነው እንግዲህ የኤርትራ መንግስት ደጋፊዎች ገብቷል። የኢትዮጵያ መንግስት ደጋፊዎች ገብቷል። ከኢትዮጵያ መንግስት ጋር የሚቃረኑ ኢትዮጵያውያን ገብቷል። መፋጠጥ ነው ለባህር በር ማለት ነው። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ። በመሃል የሰማችሁት ጆሮ የሚጎረብጥ ነገር አምሶሪ በድጋሚ ይቅርታ ጠይቃለሁ። ተናጋሪዎቹ ስሜት ውስጥ የሚከት ነገር ነው። በእርግጥ እንደዚህ ልትታኮስ ልትገዳደል እንደዚህ እየተዘገጃጀ መሰዳደብ ሊኖር ይችላል፣ መተናነቅ ሊኖር ይችላል። በአካል ቢሆን አስቡት እነዚህ ሁለቱ ልጆች እንዲህ ሊደባደቡ እንደሚችሉ መተናነቅ ገባ። እሱም ለሀገሩ ነው፣ ይህም ለሀገሩ ነው። እንዲህ ያሉ ነገሮች አሉ። የሆነ ሆኖ ግን ለሰማችሁት የሚጎረብጥ ነገር ይቅርታ ጠይቃለሁ። ስለነበረን ቆይታ አመሰግናለሁ። እዚህ ውስጥ ያላችሁ ዩቲዩብ ላይ ያላችሁ በሙሉ በኮሜንቶቻችሁን እያነበብኩኝ ነው። ዮሐና፣ ሃና፣ ሳምሶን፣ ጌታ ጎንደር፣ ቴዲ ችግሩ የኤርትራ በሱዳን በሶማሊያም በኬንያም ሆነ በጅቡቲ በየትኛውም አትወጡም እኮ ነው የምትለው ምን እናደርግ ይላል አባ ጀቢሳ፣ ሳምሶን፣ ኤልዛቤት ሁላችሁንም ከልብ ነው የማመሰግነው። እዚህ ቲክቶክ ላይ ያላችሁ በሙሉ ታፕ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። በሚቀጥለው እንገናኛለን። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ወቅታዊ ዜናዎችን በዚያ ጽፍላችኋለሁ። ላይቭ ሲገባ የመወያ አጀንዳዎች ምንድናቸው ተዘጋጅታችሁ አንብባችሁ ለመምጣት ይጠቅማቸዋል። ዛሬ ያላስገቧችሁ የማውቃችሁ ሰዎች ከረፈደ ስለመጣችሁ ነው። በሚቀጥለው ፈጠን ብላችሁ ግቡ። ከረፈደ በኋላ ከመጣችሁ ስለሆነ ያላስገቧችሁ እንዳታዝኑ ለማለት ያለው። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።